የሚያስገቧችሁ 400 ምናምን ሺህ ብር ነው ሳሆለላ የምትከፍሉት 400 ሺህ ብር በታች የለም 350 400 ሺህ ምንም አይደለም ኦኬ ነው ዝም ብላችሁ ስሙኛ ከዛ 400 ሺህ ከፍላችሁ መታችሁ የሆነ ስራ ትገባላችሁ ከዛ የሆነ ስራ ስትገቡ ያ ስራ ምንም ብቻ ስራ አስገባው ነው የሚላችሁ የሚያመጣችሁ አካል ስራ አስገብቷል ግዴታው ያ ነው አይደል በምንም ስራ ይሁን በጉልበትም ስራ ከዛስ አንድ ስራ ያ ስራ በጣም ለኛ ለሀበሻ ሰዎች የማይሆን ስራ ኦቨር ሲሆን ቆይ አንቺ መሲ ስንት ነው ቆይ መስኪዬ ምን አጣደፈሽ አመት አላውራ ይሄን ልጨርስና ከስር አወራለሁ ከዛ በጣም በቃ ግፍ የበዛበት በቃ እንዴት ብዬ የሚያስጠላ በቃ ስራ አስገብቷችሁ ከዛስ ያ አበሻነን ያቅታችኋል ሲያቀታችሁ ምንድነው የሚለው ስራ መጥቻ ያስገባው ምንም ማድረግ አልችልም ከዛስ ይወስድና የሆነ አኮሞዴሽን የሆነ እንዳያችሁት ወስደው ያስቀምጧችኋል ከዛ በኋላ ራበን ጠማን ነው ከዛ ሲባል ሌላ ስራ ቶሎ አይገኝም ምን ውስጥ ወያ ተፈላ ከዛ ምን ትሆናላችሁ ቀራማ ትገባላችሁ ከዛ ቀራማት በጣም ብዙ አበሾች እናቴ ትሙት እኔ በየሃዲቃ ልጆች ሲሄድ ተኝተው እመቤቴ ምስክሬ ኃይለ እንችን ሚሪንዳና ብስኩት ይዘው እንደዚህ አርገው ብስኩቱን ቀደው ሱፍራ አርገው ብስኩቱን በሚሪንዳ እናቴ ትሙት ነው የምላችሁ በጣም ነው የሚያሳዝኑት ጠጋብዬ እንደዚህ እንዴት ምናም ሰላም አበሻ ናችሁ ምናም ብዬ ከዛ ነው ምናምን እላቸዋለሁ ማርያምን ያለንበት ቦታ ሲመጡ እንዲህ ሲነግሩኝ የሚሰራው ግፍ አይደለም ጋይስ እናንተ መጣጣት ከኢትዮጵያ መውጣታችሁን ነው ከኢትዮጵያ ከዚህ የባሰ ችግር አይመጣም እንደምትሉት እናቴ ትሙት 400 ምናምን ሺህ ብር ከፍላችሁ ምንም ቢሆን መንገድ ላይ ለምን እዛ ቤተክርስቲያን ጋር ቁጭ ብትሉ እንጀራ ትበላላችሁ ስለማርያም ብትሉ እንጀራ የሚሰጣችሁ የሆነ በራን ቋቅቷችሁ ኢትዮጵያ ላይ አንድ ብርጭቆ ውሃ ስጪኝ ብትሉ እዚህ ግን እንደዚህ የለም አምጥተው ይጥላችኋል በዛ ላይ ወንዶች ናችሁ ጉዳችሁ ፈላ ስለዚህ ወደ ፍሪ ቪዛው ስንመጣ ስሙ ይልንገራችሁ ከዛ ቀራማ ትገባላችሁ የሆነ ሰው ለአንድ ወር ለሁለት ወር ስራ እንኳን ቢፈልገ ወይ አይዲ የለኝም ስትሉ ይፈራሉ አይዲ የሌለው ሰው ማስገባት እንኳን ወንድ ሴት ይፈራሉ ሰው 400 ሺህ ብር ከፍላችሁ እንደነ ጉድ ከሚገጥማችሁ ዝም ብላችሁ ስሙ 9000 ድርሃም ኦኬ 9000 ድርሃም የሁለት አመት ኦኬ አሁን ኢትዮጵያ ምንዛሬ ስንት ነው ቆይ እዚህ ያለውን ይሄ ቪዛውን ነው መነግራችሁ ተረጋጉ ሲባዛ አሁን ስንት ነው 50 ብለን እንያዘው በ50 450 ሺህ ብር ነው ኦኬ ይሄ የሁለት አመት ነው የሁለት አመት አይዲ ማለት ነው ስሙ 450 ሺህ አይደል 450 ሺህ ብር ላይ 150 ሺህ ተጨምሩበታላችሁ እዛ ሲኦሲ ምናምን ይሄ ማስጨረሻው ከናየር ትኬታችሁ አንድ ላይ ስንት ነው 600 ሺህ ብር ዝም ብላችሁ ስሙ 600 ሺህ ብር ነው 600 ሺህ ብር አውጥታችሁ እዚህ ጋር 450 ነው የምታወጡት እኔ አሁን እዛ ዲቃ ያገኘኋቸው አንዱ 450 አንዱ 480 ነው ያወጣው 100 ሺህ ብር ነች ለውጡ ወይ ደግሞ 100 ምናምን ሺህ ኦኬ ነይ አሁን አንቺ ማነ ይሄ ስራሽን ተናገርኩብሽ ወይም ስራህን እናንተ እኔ እናውጣ አንተ ደንቆሮና በብሎክ ተሸኝተሃል እናውጣ እንዳንተ አይነት ደንቆሮ ለምን ተናገርኩ ስራችሁን ስለተናገርኩኝ ያንገበግባችኋል በጣም ነው የሚያንገበግባችሁ እነግራቸዋለሁ ለልጆቹ እንዳትመጡ እንደዚህ አይነት ስቃይ ከምትመጡ እግዚአብሔር ምስክሬ ይሄው እንደዚህ ኦኬ ከዛስ ተቃጠሉ ለምን ታንቃችሁ አትሞቱ ምን የመሰለኝን እናገራለሁ ማንንም ምንም አያመጣ ማስረግጬ ነው የምነግራችሁ ልንገራችሁ ከዛ ኦኬ 600 ሺህ አይደል ዝም ብላችሁ ስሙ መጣችሁ የሁለት አመት አይዲ ነው ያላችሁ ከዛስ ስራ ቦታ ገባችሁ ለምሳሌ የሆነ ቦታ ገባችሁ አንድ ወር ምናምን ሰራችሁት ሁለት ወር ሰራችሁት ስራው ይከብዳል እንበልና አንድ ወር ወይ ሁለት ወር ሰራችሁ ሞከራችሁት ፓስፖርታችሁ እጃችሁ ላይ ነው አይዲያችሁ እጃችሁ ላይ ነው ሞከራችሁትና አቃታችሁ خلاص شكرا حبيبي ደሞዛችሁን ተቀበላችሁ ሻንጣችሁን ይዛችሁ
መኖሪያ ማረፊያ ካላችሁ ማንም አበሻ 200 ብር እየከፈሉ ወይ ደግሞ 200 150 እንደዛ እየከፈሉ 5 6 7 ሆነው ተሰብስበው እስከ 10 ሆነው ይኖራሉ። ሁሉም ስራ እንደ የቀን ስራ የሚሰራ አለ ምን አለ ትኖራላችሁ። እንደዛ ፍሪ ቪዛ ምንም ዋና ቀጥ ብሎ በስራ መምጣት እያያችኋቸው የሚበሉት አጥተው እየለመኑ በየአዲቃው ተኝተው ሲያሳዝኑ ብስኩት በልተው እዛ አዲቃ በዚህ ሙቀት በዚህ ፀሐይ እየተኙ እየዋሉ ኦኬ። እግዚአብሔር ምስክሬ እኔ ኤሚኬ ማነው ደግሞ ኪያ ዛርሴማ ምናምን ሆነን አጅማን የሙኒትን እህት ልንጠይቅ ሄደን የሆነ ቦታ አበሻ አግኝተናል። እንዲሄደ መንገድ ላይ እንዴት እንደሚያሳዝን እንዲሆዱን ይዞ በቃ ራራበይ ምናምን ብሎ ይሄው እኔ ኤሚኬ እንኳን አሉ ደላላ አምጥቶ ጥሎት እየተንከራተተ እንዴት እንደሚያሳዝን አፉ ኩበት ሆኖ እንዴት እንደሚያሳዝን። ስለዚህ የ2 ዓመት ፍሪ ቪዛ ምን ያደርጋል? እንዴት አረግም በደንብ ያደርጋል። ከዛ በኋላ የሆነ ነገር ብትሆኑ አይዲያ ያላችሁ ቀጥ ብላችሁ ሄዳችሁ መክሰስ ትችላላችሁ። ምንም ነገር ቢያጋጥማችሁ አስረግጬ የምነግራችሁ እናቴ ትሙት ነው የምላችሁ። ከዛ በኋላ ደግሞ ስራ በቃ አንዱ ጋር 2 ወር ገባችሁ፣ አንዱ ጋር ማለት ብራችሁን ያዝ ያዝ አድርጋችሁ መንጃ ፍቃድ መጀመር ብትፈልጉ መንጃ ፍቃዳችሁን ትጀምራላችሁ። ኮንትራት አይደላችሁም፣ በግላችሁ ነው። ለምን የዛን ሰዓት ኩብዝም አትበሉም? ኩብዝ በውሃም ለምን አትበሉም? አላማችሁ ላይ እስከምትደርሱ ትሄዳላችሁ። መንጃ ፍቃዳችሁን ታወጣላችሁ። ቀስ ቀስ እያላችሁ እየሰራችሁ ከዚህ የሰራችሁ አንድ ጊዜ መንጃ ፍቃድ እዚህ ሀገር ትልቅ ነገር ነው። መንጃ ፍቃድ ካለ ቻው ቼልሲ። መኪና ብስኩትና ኬክ እንደመግዛት ነው። መኪና ማንም ይገዛል እዚህ ሀገር ላይ። እንደምን ብላችሁ መንጃ ፍቃዳችሁን ትይዛላችሁ። አለቀ። የ2 ዓመት ፍሪ ቪዛ ቢከፋችሁ ምን ቢላችሁ በመሃል ትኬት ዲስካውንት ይኸው 500 ብር 600 ብር ዲስካውንት ትኬት ይወርዳል። ትኬታችሁን ቆርጣችሁ አገራችሁ ሄዳችሁ ትመጣላችሁ። ከሰው ትቀላቀላላችሁ። ያን ኢንፎርሜሽን ትሰማላችሁ። ለ100,000 ብር ለውጥ ብላችሁ መታችሁ በየጫካው በየበረሃው የምትጣሉት ለምንድን ነው? ባልሽንም ሆነ ወንድምሽንም ሆነ ምንሽንም ሆነ ዘመድሽንም ሆነ ማምጣት ካሰብሽ በፍሪ ቪዛ እያልኩሽ ነው። እንዳታመጪ በኮንትራት በቃ ስራ አምጥቻለሁ ምን ላርግሽ ይልሻል። ምን ታያለሽ? እሱም ደግሞ ልክ ነው አምጥቷል። በቃ ያለው ስራ እዚህ ሀገር እንደዚህ ነው። ኮንስትራክሽን ባለፈው አጅማን የሞተውን ሀበሻ ላያቸው አንድ ፍሬ ልጅ የ25 ዓመት ልጅ ነው አሉ እና እንትን ላይ መንሰላል ላይ ወጥቶ በዛ በፀሐይ እንግዲህ አንጀቱ በባዶ ሆዱም ይሆናል። እኔና አፈር ልብላ እመቤቴ አዳልጦት ጎድጓድ ውስጥ ገብቶ የሞተው ያ ማለት ቀጥታ ኮንትራት አምጥተውት ነው። በቃ ያ ስራ ነው የመጣው። ምን አማራጭ አለው? እንዴት ብዬ ወደ ሀገሬ ልግባ ይላል። ያን ሁሉ ብር ከፍሎ እንደዛ ገደል ገብቶ ሞታ አፈር ልብላለት። እናቴ ትሙት አንድ ፍሬ ጻለች እና ስለዚህ ወይ ደግሞ የሚያመጣችሁ ሰዎች በስራው የታወቀ አሪፍ ስራ በቃ ከሆነ እንደው ግዴታ ኮንትራት መምጣት አለብን። ያኔ በቃ ምንም አማራጭ የለንም። 100,000 ቀላል አይደለም። ከየት እናመጣለን ብላችሁ እንኳን ብትሉ ስራውን የምታውቁት ስራ መሆን አለበት። ካልሆነ የሚመልሳችሁ የሚቀይራችሁ ስራ መሆን አለበት። አስረግጬ መነግርሽ ማለት ነው እግዚአብሔርን። ስለዚህ ስላዳመጣችሁኝ አመሰግናለሁ። ሰማችሁ ወንዶች? አዎ ወከካ የማጭበርበር ዲፕሎማ ሲኖርህ ይላል ጥንባታም ቅማታ። አሁን እኔ ምን አጭበረበርኩኝ? ቴንኪው ማሬ። እግዚአብሔርን ግልጽ ስለምናገር እነሱ እኮ ናቸው እንደሚጽፉት የማጭበርበር እንዲህ ሲኖርህ ምናምን የሚሉት ቅማላሞች። እኔ አውቃቸዋለሁ። እኔም እንዲገባችሁ አድርጌ ልባችኋለሁ ማን እንደሆናችሁ ስለማውቅ። አዎ አትምጡ። 400 ምናምን ሺህ ብር ከፍላችሁ እናቴ ትሙት ደደብ ካልሆናችሁ አትምጡ። በቃ ወንዶች ሴት ቢቸግራት እንኳን ስራ ብታጣ ኮንትራት ቤት ማነው ጊዜያዊ ከሊወሊ ገብታ ሰው ቤት ሴት ነች እቃ አጥባ በጽዳት ቀለል ባለ ስራ ገብታ ትበላለች። እንዳትመጡ 400 ምናምን ሺህ ብር አውጥታችሁ በኮንስትራክሽን ስራ ብላችሁ ከምትመጡ ቀጥ ብላችሁ የካምፓኒያችሁን ቪዛ ገዝታችሁ ነው። አይዋ ለሴቶችም አለ ፍሪ ቪዛ ውዴ። እንዴ ሴቶች እኮ እንደፈለጉ እየጠየኩሽ ወንድሜ ላመጣ ነበር። እንዳታመጪ በስራ አይችሉም የኛ ልጆች።
እናቴ ትሞት ነው የምልሽ። ስራው ቀለል ያለ አሁን ለምሳሌ አለ ኩልኩል ደና ስራ የሚል እንዲህ የሆነ እንትን ያልበዛበት። ሮዚዬ እንዴት አደርሽ? ካልሆነ በስተቀር እንዳታመጡ። መተው እዚህ ከሚሰቃዩባቸው አይሻላችሁ? እኔ ሰው አላስገባም። 10,000 ታፕታፕ ሳያልፍ ኮፒ ሊንክ 1,000 ሳይገባ እንደዚሁ አውርቼ ወጥቼ ዘግቼ እለጥላለሁ። አላስገባም ማንንም። እንዴ ንቀት ነው። ታፕታፕ አድርጉት። መግባት የፈለገ ይግባ። አይሰሙም። እግዚአብሔር በጣም ነው የሚያሳዝኑት። እግዚአብሔርን እዚህ ብታዩዋቸው ላይ በተለይ እግዚአብሔር እንዴት እንደሚያሳዝኑ። ለከሊ ወሊ ስራ ካለሽ እኔ ኮንትራት ነው የማስገባው። አንቺ ነበር የፈለኩት። እኔ ወንድ አላመጣም። እኔ ወንድ ኮንትራት ስራም አላውቅም። ፍሪ ቪዛ ከፈለጋችሁ ማፊ ሙሽክላ እንዴ። ኦኬ ፍሪ ቪዛ ከፈለጋችሁ ማፊ ሙሽክላ። ፍቅርዬ እንዴት አደርስ? በተረፈ እንዴ ትቀልዳላችሁ እንዴ? በቃ ዝም ብለው ዱባይ ብቻ ሲሏቸው እንዴት እንደሚያሳዝኑ አንዳንድ ፍሬ ብሩን ራሱ ከየት እንደሚያገኙት 450,000 ብር ዘጭ አድርገው 400,000 ብር ዘጭ አድርገው ከፍለው መጥተው በጣም በሚያሳዝን ሁኔታ የሴት ፍሪ ቪዛ አለ፣ የወንድ አለ። የወንድ ፍሪ ቪዛ አለ፣ የሴት ፍሪ ቪዛ አለ። ሴት እኮ ይኸውላችሁ አልኳችሁ እኮ ሴት ኮንትራት ብትመጣም ችግር የለውም። አዲስ ከሆነች በተለይ ኮንትራት ብትመጣ እንዴ ሴቶች እኮ ከቤት ቤት ነው። ቢያንስ አንዷ ሴትዮ ጥሩ ባትሆን አንዷ ጥሩ ትሆናለች። ፀሐይ አይነካት ምን አይነካት ሽሙንሙን ብላ እዛው ቤት ውስጥ እኮ ነች ሴት ኩንስንስ ብላ። እንዴ ወንዶቹ የሚሰሩት ስራ መቤቴን በጣም ነው የሚያሳዝኑት እኮ። ያው ነው የሴትም የወንድም ሰሙዬ ያው ነው እንዴ። አስሃኒ ሰራውላችሁ እኮ የሴትም የወንድም ያው ነው። ማርታዬ ቴንክ የሴትም የወንድም ያው ነው። እዛ ማስጨረሻ አለ። አንድ ላይ 600,000 ብር ነው የሚፈጀው። የ2 ዓመት አይዲ እናቴ ትሞት። ታብታብ አድርጉት እስቲ ጋይስ፣ ታብታቡን እስቲ ወይዬ በሉት። 10,000 ይግባ። መግባት የሚፈልግ ሰው ካለ ከዛ ትገባላችሁ። የሴት ፍሪ ቪዛ አንድ ነው 9,000 ድራም ነው የሴት የሚወንድ ሙዲ። ዱባይ ያላችሁ ያጋሩ ጀሚላ ታብታብ 10,000 ሳይገባ ማንንም አላስገባም። ሙቀቱ ማሬ ሙቀቱ በጣም ነው የሚያስጠላው እኮ። ወይ አሜንዬ ለኔ ስራ ፈልጊልኝ እስቲ ፕሊዝ። ወንድ ነሽ ሴት ነሽ ውዴ? ወንዶች ሴቶች እኔ ካንስሌሽን ያላችሁ ኮንትራት አስገባለሁ። ቋንቋ የማይችሉ ማመጣለሁ። አሁን ግን ለጊዜው የሆነ ውዝግብግብ ብሏል ስራው። በምን መሰላችሁ? የሴቶች በፖሊስ ክሬሊያንስ ታውቃላችሁ አይደል? የተፈጠረውን ነገር ያው ማንም ያውቃል ብዬ ነው። በዛ ትንሽ የሆነ በቃ ውዝግብግብ ብሏል እንጂ ይመጣሉ። እናመጣለን አዲስ ልጅ። በጣም ግራ ተጋብተን ቁጭ ብለናል። ስለዚህ አስረግጬ የምነግራችሁ ጋደም ብዬ ነው እንጂ እናንተ እናት ሆይ ተኝቼ ካልሆነ ምን ታደሰች ቅድም እኮ ስሜታዊ ሆኜ ነው የተነሳሁት። አናደውኝ የሆኑ ሰዎች እና በጣም ፈልግሻለሁ ላወራሽ። ያጋሮ ልጅ ምን ሆነሽ ነው ማሬ? ፕሊስ አስገቢኝ። ታፕታፕ 10,000 ኮፒ ሊንክ 1,000 ሳይገባ ዘግቼ ውጥት ነው የምለው። እኔስ እንዴ ዝም ብዬ እንትን እያልኩ እኮ ተው እንጂ እግዚአብሔርን ፍሩ። ታፕታፕ እንኳን አድርጉልኝ። እኔ ጊፍት ስጡኝ አለ እንደዚህ አድርጉልኝ አለ። ታፕታፕ አድርጉ ማለት ሐራም ወላ ላዚም ሹሃደ መስከራ። ሌላውን ተይና ለኔ ስራ ፈልግ። ወጣሽ እንዴ በዚህ ለኔ ስራ ፈልግ። በዚህ የወጣሽ የወንድ ስራ ባለፈው ዶሮ ማረድ አለ ስል ማሾፍ መስሏቸው
ዶሮ ማረድ አለ። ፕሊዝ ምን ማሬ ፕሊዝ እህቴ ላምጣ ነበር በአንቺ በኩል አብሽር ያመጣልሻለሁ ማሬ። ይዊ አዲስ ሴት ታመጫለሽ መዳም ቤት? አዎ ቀጥታ መዳም ቤት ነው የማመጣቸው። እኔ ደግሞ አዳዲስ ልጆች ሳመጣ ማርያምን ይኸው ያመጣውላቸው ገብተው መናገር ይችላሉ። በዚህ በፖሊስ ምክንያት እንደውም ዘግይቶ የሆነ ውክብክብ ብዬ ሀ ብላለች ቤት። አረ እንደው ምን አይነት ጊፍተር ነኝ! አረ ክበርልኝ አቶ ፈለው። አረ ወይኔ ያዙልኝ ጊፍተር አደራ። ቆይ ፎሎ መልሻለሁ። እኔ በህይወቴ ጊፍተር አላውቅም። ከየት የመጣ መልአክ ነው በመድኃኒዓለም። ይኸው አቶ ፈለው የኔ አባት የኔ ጌታ። ሴት ነች ወንድ ነች? እንደው እናቴ ትሙት። እኔ እኮ የምር ረሳሽኝ እናቴ። ለዛው ከሆነ የምር ረሳሽኝ እናቴ የኔ ቀና። ወይ ያቀኛል። አራራ አስገባሃለሁ። አሳዩት። አራራ እቺ አይገባም። ጊፍተሮች እኮ አይገቡም። ገባ። ሰላም ነው ውዴ የኔ እናት። እንደው እናት ራሱ እንደው ያው ድምፁን ምን አረጉት? እግዚኦ ከና አጋቴው የዛሬ 4 ወር ወንድሜ ስለ ሙዚቃ ሳወራሽ ሰው ሁላ ተስፋ ሊያስቆርጥኝ ሲል በርታ ብለሽ ጨፍረሽልኝ ስራ ብለሽ የኔ አባት እንዴት ነህ? ማርያም አለው ክበሪልኝ። አስታወሽኝ? አስታወስኩ ወንድሜ። እንዴት ሆነ ታዲያ? በእናትህ አብሬ ስደንስ ድምፄ ሁላ ተዘግቶ ይወዝ እንደዚህ ሞርጄ ሙዚቃ እየሰራው ጥሩ እግዚአብሔር ይመስገን ጥሩ ለውጦች ላይ እሰይ ጀግና ማርያምን። እና እንደውም ያው ሙዚቃ የግል ሀሳብ ነው። የፈለኩትን የመስፈን መብት አለኝ። ያለውን ያየሁትን እውነታ ነው። ጥበብ ደግሞ እውነታ ነው ብዬ ስለማምን ትክክል። እንዴ ድምጽ በጣም የሚያምረው ማርያም ነኝ ሲያሾፉብን ኢትዮጵያ ያለውን እውነታ ያየሁትን እውነታ እኔ ያየሁትን ሁኔታ በሙዚቃ ራሱ እንትን ብዬ አሁን በቅርቡ ሊለቀቅ ነው ልሻለሁ። እስቲ ጌታን በል በእውነት አሁን እንትን የአንቺን አስተያየት እንትን ሳልል ብዬ ቀን ከማታ ስፈልግሽ ሰዓታችን ሳይቀጣጥል አቦ ደስ ይላል። ማርያምን እሰይ ደስ አለኝ የኔ እናት። እግዚአብሔርን ክበሪ። በጣም እኔማ እኔ አላውቅም። ኖርማል ነው። ማርያምን ምችት ይበል እመቤቴ። ኧረ ይመችሽ አንቺ የተከበርሽ ሰው። ገና የት ትደርሳለህ? ሰብር ማርያምን። እነዚህ እኮ ሰው በጣም ማናናቅ ይወዳሉ። ሞቅ ብሎን መስሏቸዋል እኮ የዛን ቀን እኔ እኮ የዛኔ እኮ እነሱም እየቀለድኩ ተውኔ ከልጅነት ጀምሮ ቤተሰብ ከልክሎኝ አሁን ነው